ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች እንደ ሁል ጊዜው በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን የመጨረሻው የዕለተ ሮብ ፕሮግራማችን ቆይታ የሚያደርገው እንግዲህ በባየር ሙኒክ እና ቼልሲ የምሽቱ ጨዋታ ዙሪያ ቅድመ ጨዋታ ግምገማ የተወሰኑ ነጥቦችን አንስተን እንወያያለን። በተለይ ይሄ ጨዋታ ለእግር ኳሱ ቤተሰብ ተጠባቂ ትልቅ ግምት ያገኘ ዛሬ ከሚደረጉ ትላልቅ የመጀመሪያ ጨዋታዎች መካከል አንዱ የሻምፒየንስ ሊግ እግር ኳስ የምሽቱ ተጠባቂ ጨዋታ ነው። ቼልሲ ወደ አሊያንዝ አሬና ተጉዞ ባየርንን ይገጥማል። ፈታኝ ጨዋታ ነው ለኤንዞ ማሬስካ። ቀላል የሚባል ፈተና አይጠብቃቸውም። በተለይ ባየር ሙኒክ በዘንድሮ የውድድር ዓመት በሊጉም ጭምር አጀማመሩ ከቡንደስሊጋ ተፎካካሪ ክለቦች አንጻር ስንመለከት በብዙ ርቀት ከወዲሁ ሁሉንም ጨዋታዎችን የሚያሸንፍበት መንገድ ፍጹም ዶሚኔት እያደረገ ከጨዋታ ጨዋታ በአማካይ ከ2.8 በላይ ግቦችን እያስቆጠረ አሳማኝ በሆነ መልኩ ፍጹም የኳሊቲና የተፎካካሪነት ልዩነት እየተንጸባረቀ ነው ቡንደስሊጋውን ዶሚኔት እያደረገ የሚገኘው እና የማክሲ ኤባርን ያለፈውን ሳምንት ጋዜጣዊ መግለጫ ከቢልድ ጋር የነበራቸው ቃለመጠይቅን ለተመለከተ የቡንደስሊጋው ስታንዳርድ እና የባየር ሙኒክ ስታንዳርድ ምን ያክል ሰፊ ልዩነት እንዳለው እና ክለቡ በአጠቃላይ ትኩረቱን ወደዚህ ውድድር ማድረጉን ጭምር ሲገልጹ ነበር እና ይህንን ተከትሎ የዛሬው ጨዋታ ለኤንዞ ማሬስካ ቀላል ፈተና እንደማይሆን ነው የምንመለከተው ከሙኒክ ስታንዳርድ አንጻር ነው። በተለይ ውድድሩ ላይ ይሄ ክለብ ካለው ልምድ ረዘም ላለ ጊዜ በየውድድር ዓመቱ ግምት ሲሰጥ ሙኒክ ተቀዳሚ ተመራጭ ከሚሆኑ ክለቦች ተርታ የሚመደብ ነው። ነገር ግን የቼልሲ የራሱ የሆነ ጥንካሬ ያለው ለዚህ ውድድር ብቁ ያደርጉኛል ብሎ ያመናቸውን ወጣት ተጫዋቾችን በበቂ ስታንዳርድ ሰብስቦ ለዚህ ውድድር እንግዲህ ለሊጉም በጥሩ ቅንጅት የዘንድሮ የውድድር ዓመትን ጀምሯል። ምንም አይነት ሽንፈት አላስተናገደም። በተለይ ግን ያለፈው ሳምንት የብሬንፎርድ ጨዋታ ለቼልሲ ደጋፊዎች አሳማሚ የነበረ የሚያስቆጭ እጅግ በጣም ውድ 3 ነጥብ የመጨረሻ ደቂቃ ክፍተት፣ መዘናጋት፣ ይሄ ኦርጋናይዜሽን ከጌም ኮንሰንትሬሽን ጋር አጣምሮ ያለመያዝ የመጨረሻ ደቂቃዎች ላይ ሲሪየስ ያለመሆን ክፍተት ያስከተለውን ድምር ውጤት ተመልክተናል። ቅዳሜ ምሽት 4 ሰዓት በተደረገው ጨዋታ ቀደም ብሎ እየተመሩ ረጅሙን የጨዋታ ክፍለ ጊዜ ቆይተው ካምባክ ለማድረግ ሪስክ ወስዶ አሰልጣኙ 100% ለጨዋታው ብቁ አይደለም ተብሎ ሲነሳ የነበረውን ኮል ፓልመርን ቀይሮ በማስገባት ጨዋታውን በአንዴ ነው መቀየር የቻሉት። የጨዋታው ሚዛን በአንዴ ነው መቀየር የቻለው። ፓልመር ምን ያክል ለቼልሲ እስትንፋስ እንደሆነ የተመለከትንበት ጨዋታ። ፓልመር ገባ፣ ጨዋታው በአንዴ ነው በቼልሲ የበላይነት ሺፍት ማድረግ የቻለው እና በዛ ጨዋታ ቼልሲ ውድ 3 ነጥብ አጥቷል። ፓልመር ከገባ በኋላ ራሱ አስቆጠረ። ከዛም በኋላ የጨዋታው ልዩነት ፈጣሪ የነበሩ ትላልቅ እንቅስቃሴዎችን የቼልሲ ማጥቃት ላይ ጥራት የጎደላቸውን እንቅስቃሴ በአንዴ ነው ኳሊቲውን ወደ ላቀ ስታንዳርድ መቀየር የቻለውና የቡድን አጋሮችን ፋይናል ሰርድ ፓልመር ከገባ በኋላ የቼልሲ ፍሎ ፍጹም የሚያስደንቅ ነበር። ይሄን ሁሉ ተርን ያደረገ ሱፐርስታር በቡድናቸው ውስጥ ይዘው ነው እንግዲህ ወደ አሊያንዝ አሬና የተጓዙት እና በዛ ጨዋታ የመጨረሻ ደቂቃ መዘናጋት የቀድሞ የሊቨርፑል ተጫዋች የነበረው ፋቢዮ ካርቫዮ ተቀይሮ ገብቶ እንግዲህ የጨዋታውን የመጨረሻ እንቅስቃሴ የመጨረሻ ተች የቼልሲ ተከላካይ ዲፓርትመንት እና የማን ማርኪንግ፣ የዞናል ማርኪንግ፣ የቦክስ ማርኪንግ ክፍተት ዋጋ አስከፍሎ እንግዲህ 2-2 ተለያይቷል። የቀየሩትን 3 ነጥብ በእጃቸው ያስገቡትን ጨዋታ ነው ባልተገባ ሁኔታ ነጥቡን ያጡት በራሳቸው ክፍተትና ይሄ ጨዋታ
ከዛ ስነቦና በኋላ የሚደረግ ነው። ነገር ግን የተለያየ ካራክተር ያለው አሁን ቼልሲ ለብሬንፎርድ እና ለባየር ሙኒክ እኩል እይታ አይሰጥም። የዚህ ስታንዳርድ በጣም በረጅም ርቀት የተሻለ ጠንካራ ከቼልሲ በብዙ ርቀት በዚህን ሰዓት ደግሞ የተሻለ ስብስብ ልምድ ኤክስፒሪየንስ የሚባለውን ነገር ደግሞ በደንብ በውስጡ የያዘ ረጅም ዓመት የተብላላ አንዳንድ ሁኔታዎችን ደግሞ ስንመለከት ወርልድ ክላስ ተጫዋችን በአስተማማኝ ዲፓርትመንት የያዘ ክለብ ነው። ስለዚህ የዛሬው ጨዋታ ለኤንዞ ማሬስካ ፈተናው ከብዙ አንግል ነው። ነገር ግን ይህን ፈተና ለመሻገር የሚያበቃ የጣሊያናዊው ታክቲክ አለ ወይ? 100%። ይህን እርግጠኛውን የምናነሳበት ደግሞ አንድ ግዙፍ ውድድር ላይ ቼልሲን በዚህ ደረጃ ያልተጠበቀውን አስገራሚውን ቼልሲ ታክቲካል ፍሌክሲቢሊቲ ይሄ ወጣት ስብስብ በአንድ ታክቲክን ለመተግበር ወይም ተረድቶ ወደ ቅንጅትና ለ90 ደቂቃ በቂ የሆነ እንቅስቃሴ ለማድረግ ደፋርና ለእንደነዚህ አይነት ጨዋታዎች ምቹ የሆነ ስብስብ እንዳለው ደግሞ የክለብ ወርልድ ካፕ ፍጻሜ ፒኤስጂ ላይ ቼልሲ የወሰደው የታክቲክ ብልጫ በቂ ማሳያ ነው። ስለዚህ ለትልቅ ጌም ቼልሲ ይቸገራል ወይም የሙኒክን ስታንዳርድ ተመልክተን የቼልሲን የኤክስፒሪየንስን ጥያቄ ደግሞ ማካተታችን ተገቢ አይደለም። ኤክስፒሪየንስ ወሳኝነት እንዳለው ይታወቃል። ግን ለአንድ ትልቅ ቢግ ጌም ደግሞ ቼልሲ ሲዘጋጅ የአምናውን የዚህም ውድድር ሻምፒዮን ተብላልቶ ተቀናጅቶ የብቃታቸው ከፍታ ላይ የደረሱ ጠቅላላ ተጫዋቾችን ይዞ የቀረበ የፍጻሜውን ተፋላሚ ግብ ሳያስተናግድ 3 ግብ በተቃራኒ አስቆጥሮ ጨዋታውን ገሎ በአስደናቂ ሁኔታ ዋንጫውን አሸንፎ ነው ይህን የውድድር ዓመት የጀመረው። እንዲህ አይነት መነቃቃት እንዲህ አይነት ስፕሪት ያለበት ክለብ ውስጥ ደግሞ ትልቅ ጨዋታ ላይ የአንደኛውን ቡድን ኃይል ብቻ በመመልከት ሚዛን ከፍ ማድረግም ተገቢ አይደለም። ሙኒክ እንደ ሙኒክ ስታንዳርዱ ከባድ፣ ቼልሲ ደግሞ የቢግ ማች ትልቅ ሳይኮሎጂካሊም ታክቲካሊም ዝግጁነት የመሆን አቅም አለው። ለዚህ ደግሞ የሚያበቁ የራሱ የሆነ ውስጣዊ ጥንካሬዎች አሉ እየተብላሉ የመጡት። ለምሳሌ አንድ ተጫዋች የቡድን እንቅስቃሴን ፍሌክሲቢሊቲ የሚቀይር ከሆነ የዛ ተጫዋች ወሳኝነት በእያንዳንዱ ጨዋታ ላይ ልንመለከት ነው። እንደ ሙኒክ ያለውን ክፍተት እንደ ቼልሲ ያለውን ጥንካሬ እንደ ቼልሲ ያለውን ክፍተት እንደ ሙኒክ ጥንካሬ እስቲ በየዲፓርትመንቱ አንዳንድ ሚዛናዊ የሆኑ እይታዎችን እያየን የቀድሞ ግንኙነታቸውን እያስታወስን የሁለቱ ክለቦች የዛሬ ምሽት ጨዋታ እንዴት ማራኪ በሆነ እንቅስቃሴ ሊታጀብ እንደሚችልና አሊያንዝ አሬና ደግሞ ሁሌ በእንግሊዝ ክለቦችና በባየር ሙኒክ መካከል የሚደረገው ጨዋታ አንድ ያልተጠበቀ ውጤት ሲከሰት እናስተውላለን። ለምሳሌ ባየር ሙኒክ በእንግሊዝ ክለቦች የእርስ በርስ ግንኙነት ሪካርድ አንድ ከባድ ሽንፈት ከእንግሊዝ ክለብ ካስተናገደ በኋላ የነቃበት ከዛ መንቃት በኋላ ደግሞ አልፎ ሄዶ ዋንጫን ያሳካበትም ሁለት አጋጣሚዎች አሉ። ሁለት የታሪክ አጋጣሚ። አንደኛው በ2012 የመጨረሻ ደቂቃ የዲዲር ድሮግባ ግብ የቶማስ ሙለርን ግብ ያከሸፈች የ1-1 ውጤት ወደ መለያ ምት ተጉዘው ቼልሲ በደካማው ስብስብ በሮቤርቶ ዲማቴዮ ጠጋግኖ ዲፌንሲቭ አክሽኑን ኮምፓክት አድርገው በጥሩ የመከላከል ስትራቴጂ ባርሳን ጥለው ፋይናል ደርሶ ፋይናሉን እዛው ሙኒክ ሜዳ ላይ አሊያንዝ አሬና አሸንፎ የመጡበት የአእምሮ ጥንካሬ አለ። ከዛ ታሪክ በኋላ ባየር ሙኒክ ስር ነቀል ለውጥ አድርጎ ከተወሰኑ ዓመት በኋላ ዋንጫውን በዌምብሌ ከዩፒኤንክስ ጋር ማሳካት ችለዋል። የእንግሊዝ ክለብ ሽንፈት ለባየር ሙኒክ መንቃት አንደኛ መንደርደሪያ ነው እና ከዛም በኋላ ዩፒኤንክስ በአስደናቂ ባየር ሙኒክ በፍጻሜው የየርገን ክሎፕን ዶርትመንድን አሸንፈው ዋንጫውን ሲያሳኩ የመጡበት ስትራቴጂ የ2012ቱን ሽንፈት በአንዴ ቀይረው በአስደናቂው ባየር ሙኒክ ደግሞ በቀጣዩ ዓመት ፋይናል ደርሶ ፋይናሉን አሳክተዋል። ከዛም በኋላ በ2019-20 በአሊያንዝ አሬና በሊቨርፑል 3-1 ተሸነፉ። ያን ዓመት ሊቨርፑል ተጉዞ በፍጻሜው ቶትናምን አሸንፎ ዋንጫውን አነሳ። ሙኒክ በቀጣዩ ዓመት
አስደናቂ ስር ነቀል ለውጥ በማድረግ ኒኮ ኮቫችን በማሰናበት የአሁኑ የባርሳን አሰልጣኝ ሃንሲ ፊሊክን በማምጣት እንግዲህ አንድም ጨዋታ ሳይሸነፍ ሁሉንም ጨዋታ አሸንፎ ፍጻሜ ደርሶ በዛ የውድድር ዓመት የተመዘገቡ በርካታ ሪከርዶች አሉ። ከመጀመሪያ የባየር ሙኒክ ጨዋታ እስከ መጨረሻ ድረስ የአንድ የሻምፒየንስ ሊግ አሸናፊ በአንድ የውድድር ዓመት በሻምፒየንስ ሊግ እግር ኳስ ታሪክ ከፍተኛ ግብ ያስቆጠረበት አነስተኛ ግብ ያስተናገደበት ወደ 9 ጨዋታ ነው 8 ጨዋታ ገደማ ግብ ሳያስተናግድ ነበር ሙኒክ ለፍጻሜ የደረሰው እና ከፍተኛ ጥንካሬ ወይም ሙኒክ ቤት አንድ ለውጥ መጥቶ በሻምፒየንስ ሊግ እግር ኳስ ትልቅ ኮንሲስተንሲ ለማሳየት እንደነዚህ አይነት የታሪክ ተርኖቨሮች ተደጋግመዋል ሙኒክ ቤት እና አሁን ባየር ሙኒክ ይህን ውድድር የማሸነፍ ግምት ተሰጥቶታል። ከቶፕ ክለቦች አንዱ ነው። በየውድድር ዓመቱ ዝግጅቱ ከቡንደስሊጋ በላይ ግን እዚህ ውድድር ላይ ጠንካራ ለመሆን ልምድ ያላቸው በየሊጉ ከፍ ያሉትን በተለይ ደግሞ በቡንደስሊጋው ምርጥ የሆኑ ተጫዋቾችን እየፈነቀለ መውሰድ ለባየር ሙኒክ አንዱ ባህሪ ነው። ተውት በዘንድሮ የውድድር ዓመት እንኳን እነ ጆናታን ጣሃን ከባየር ሌቨርኩዘን ማምጣት ይችላል። እነ ስታስኒችን በተጠናቀቀው የውድድር ዓመት የቡድኑ እቅድ ያልነበረ ነገር ግን ሌቨርኩዘን በውሰት ሄዶ ባሳየው እንቅስቃሴ መልሶ አምጥተውት አሁን የሚገለገሉበት ተጫዋች ነው። ካሁኑ የሙኒክ ምርጥ 11 ውስጥ እንኳን እነ አፖሚካኖን ብትመለከቱ እነ ጆሹዋ ኬርሚችን እነ ሰርጆ ጊናብሪ ከዚሁ ከሊጉ ነው ከሌሎች ክለቦች አዳክሞ ራሱን የሚያጠናክረው እና ሙኒክ እንዲህ አይነት ባህሪ ያለበት በዘንድሮ የውድድር ዓመት ግን ለባየር ሙኒክ የዝውውር መስኮቱ እንዳሰበው እንዳቀደው የተጠናቀቀ አይመስልም። በጣም በፈተናዎች የታጀበ ነው። የመጀመሪያው ሽንፈት የነበረው በፍሎሪያን ቪዝ ነው። በሊቨርፑል ተነጠቁ። በጣም በራስ መተማመናቸው ከፍ ብሎ ነበር። ያሰባቸውን ተጫዋቾች በአጠቃላይ በገበያው ላይ አላሳኩም። ኒክ ቮልትማደን ያስፈርማሉ ተብሎ ሲጠበቅ ኒውካስል ይህን ተጫዋች አስፈረመ። በርካታ ተጫዋቾችን ማንሳት እንችላለን። በዚህ የዝውውር መስኮት ለባየር ሙኒክ ጤናማ የዝውውር መስኮት አልነበር፣ ግን ክላስ ያላቸውን ተጫዋቾች ማስፈረሙን አላቆም። አንደኛው ደግሞ በዛሬው ጨዋታ ምናልባት ከተጠባባቂ ወንበር በሙኒክ ማሊያ ዛሬ ልንመለከተው የምንችለው የቼልሲ ንብረት የሆነው በዩኤፋ ይሄ ሕግ በሊግ ሳይሆን በዩኤፋ ውድድር የሚጸናው የኒኮላስ ጃክሰን የቼልሲ ንብረት ሆኖ 16 ሚሊዮን ዩሮ 14 ሚሊዮን ፓውንድ የተከፈለበት ለአንድ ዓመት የውሰት ውል ምናልባት በቋሚነት የመፈረም እድሉ ደግሞ በጣም ሰፊ የሆነ አንዳንድ ስምምነቶች የቋሚ ውል ሊጸና እንደሚችልም ውሉ ላይ የሰፈረበት ይሄ የቼልሲ ንብረት የሆነው ተጫዋች በተቃራኒው ቼልሲን ዛሬ ደግሞ ይገጥማል። ከቤንች መነሳቱ እድል ሰፊ ነው። ምክንያቱም ሃሪኬን የባየር ሙኒክን የፊት መስመር ስለሚመራ እና የሙኒክ ስታንዳርድ ቀላል የሚባል አይደለም። ለምሳሌ በዘንድሮ የውድድር ዓመት ካካተቱት ትላልቅ ኳሊቲዎች መካከል ሉዊስ ዲያዝን ከሊቨርፑል አስፈርሟል። ሉዊስ ዲያዝን ከሊቨርፑል ሲያስፈርሙ ኪስሊንግ ኩማንንና ሊሮይ ሳኔ በእድሜና በጤንነት ምክንያት ክለቡ ሲለቅ የተኩትን ስታንዳርድ ተመልከቱ። ተመሳሳይነት ያለው ወይም በዛው በሃይ ክላስ ላይ የሚገኝ በአንዳንድ መመዘኛዎች ደግሞ የተሻለውን ተጫዋች። ስለዚህ ሙኒክ ጥገናዊ ለውጡ ውስጡን ሳይጎዳ ራሱን እያደሰ የሚሄድ ቡድን ነው። መሰረታዊ ወይም ስር ነቀል ለውጥ ወይም ረጅም ጊዜ የሚያቆይ እንደነዚህ አይነት ለውጦች በየጊዜው ስኳዱን ስለሚያድስ ይሄ ቡድን ግንባታው ወይም መሰረቱ አይናጋም። ሁሌም እድሳቱ ከላይ ያለውን በደንብ እያደሰ መሰረቱ ሳይናጋ ነው ቡድኑ እስካሁን ድረስ የቆየው። ቼልሲ ግን በቅርብ ዓመት አሁን ወደ በክሊር ላይ ካፒታልና ቶዲ ቦይሊ ለመጀመሪያ ጊዜ ነው በእነሱ ከተያዘ በኋላ ቼልሲ በዚህ ውድድር የሚሳተፈው። ምክንያቱም እነዚህ ባለቤቶች ቼልሲን ሲረከቡ ቼልሲ ዩኤፋ ሻምፒየንስ ሊግ ተሳታፊ ነበር ከአብራይሞቪች ሲገዙ። እንደውም በወቅቱ የምናስታውሰው የአብራይሞቪች አካውንት ሙሉ ትራንዛክሽኑ ፍሪዝ ሲደረግ የቼልሲ ተጫዋቾች በግላቸው ደሞዝን ከቨር ሲያደርጉ፣ ትራንስፖርትን ከቨር ሲያደርጉ፣ ትጥቅን ከቨር ሲያደርጉ ነበር። ሙሉ አካውንቱ ትራንዛክሽኑ ከቨር ፍሪዝ ተደርጎ በእንግሊዝ መንግስት
ራሽያ ዩክሬን ላይ በጀመረችው ወረራ ምክንያት ማለት ነው እና በቀጥታ ፖለቲካዊ ግንኙነት አላቸው ተብሎ ስለታመነ ሮማን አብራሞቪች የሚጠቀሟቸውን ጠቅላላ አካውንቶች ቼልሲን ጭምር ፍሪዝ ነበር ያደረጉት እንግሊዞች እና ከዛን ጊዜ በኋላ ለመጀመሪያ ጊዜ ነው በእነዚህ ባለቤትነት ቼልሲ ወደ ዩኤፋ እግር ኳስ ዩኤፋ ቻምፒየንስ ሊግ የተመለሰው። ታዲያ ባየር ሙኒክ ራሱን በየጊዜው ሲያድስ መሰረታዊ መናጋት ሳይፈጠርበት ነው እድሳቱ በየዝውውር መስኮቱ የሚደረገው። ቼልሲ ግን መሰረታዊ ለውጥ ሙሉ በሙሉ ነው የቀየረው፣ ከስር መሰረት ነው። በአንድ የዝውውር መስኮት 17 ተጫዋች አስፈርመው 14 የሸኙበት የመጡበት አመት ማለት ነው። እንደነዚህ አይነት ሪስክ ተወስዶ ነው ቼልሲ የተገነባው። ስለዚህ የመጀመሪያ ፈተና የሚጀምረው ደግሞ ራሱን እያደሰ በስታንዳርዱ የቀጠለውን ክለብ ቼልሲ ስር ነቀል ለውጥ አድርጎ በአዲስ ኃይል፣ በአዲስ ስፕሪት፣ በአዲስ የወጣቶች ቅንጅት የመጣውን ነው እንግዲህ የሚገናኙት ሁለቱ። ስለዚህ ሰፊ ልዩነት አለ። ምንድነው ሁለቱን ክለቦች እዚህ ጨዋታ ላይ በተለየ ሁኔታ ትኩረት የሚያደርጉት ወይም በተለየ መልኩ ግምቶችን ስንመለከት ቼልሲ እዚህ ጨዋታ ላይ ዕለታዊ ፐርፎርማንስን ሊያሳይ ይችላል፣ ጨዋታውን ሊያሸንፍ ይችላል፣ ብልጫ ተወስዶበት በታክቲክ ረገድ ግን ውጤታማ ሆኖ ሙኒክን ሊያሸንፍ ይችላል። ነገር ግን ቼልሲ ለምሳሌ 2020-21 የሻምፒየንስ ሊግን እግር ኳስ ሲያሸንፍ ከነበረው ስብስብ ውስጥ አንድ ተጫዋች ብቻ ነው ያለው፣ ሪስ ጄምስ። ባየር ሙኒክ 2019-20 ዋንጫውን ሲያሸንፍ ግን ከነበሩ ተጫዋቾች ውስጥ የተወሰኑ ተጫዋቾች በዚህ ስብስብ ውስጥ አሉ። እዚህ ስብስብ ውስጥ ከሚገኙ ተጫዋቾች ደግሞ አብዛኛው ለስብስቡ የዩኤፋ ቻምፒየንስ ሊግ ዋንጫ በባየር ሙኒክ ባያሳኩ በሌሎች ክለቦችም አሳክቶ የመጡ ወይም ስታንዳርዳቸው ወርልድ ክላስ የሆኑ ተጫዋቾች አሉ። ለምሳሌ እነ ሰርጆ ጊናብሪ፣ ጆሹዋ ኪርሚች፣ ማኑኤል ኖየር የዩኤፋ ቻምፒየንስ ሊግን ከባየር ሙኒክ ጋር አሳክተዋል ያኔ በነበረው ስብስብ ውስጥ። ስለዚህ ኤክስፒሪየንሱ ቀላል አይደለም የባየር ሙኒክ። ቪንሴንት ኮምፓኒ ደግሞ በአምበልነት ከማንቸስተር ሲቲ ጋር የትላልቅ ውድድሮችን ቻሌንጅ በደንብ አዳብት አድርጎ የመጣ የአንድ ዓመት ኤክስፒሪየንስ በሙኒክ ያዳበረ፣ በበርንሌ የአሰልጣኝነት ቆይታው ከፍ ዝቅ ብሎ ያሳለፈ። ስለዚህ እዚህ ውድድር ላይ አንድ ዓመት ኤክስፒሪየንስ ጨምሮ ነው ዘንድሮ የሚመጣው። እነዚህን ሁሉ ድምር ውጤቶችን ስናይ ሜዳ ውስጥ በልምድ ስታንዳርድ ካየን ሙኒክ የተሻለ አድቫንቴጅ አለው ልንል እንችላለን። ነገር ግን አምና የሻምፒየንስ ሊግ አሸናፊ ቡድን ፒኤስጂ ለሻምፒየንስ ሊግ እግር ኳስ ፍጻሜ ከተጫወቱ ተጫዋቾች ውስጥ አንድ ብቻ ነው ኤክስፒሪየንስ ያለው ተጫዋች፣ ማርኪኒዮስ ብቻ። እሱንም ባየር ሙኒክ ያሸነፈው ስብስብ ውስጥ በቶማስ ቱኸል በሚሰለጥንበት ወቅት ፒኤስጂ አንድ ኤክስፒሪየንስ ያለው ተጫዋች የነበረው ማርኪኒዮስ ነው። አምና 10 ተጫዋች ስለ ሻምፒየንስ ሊግ ፍጻሜ ረጅም ርቀት ስለመጓዝ ምንም የሚያውቁት ነገር የለም። ነገር ግን ከኤክስፒሪየንስ በላይ አዳፕት ማድረግ እና ከአሰልጣኙ ታክቲክ ጋር ተስማምቶ ሜዳ ውስጥ የመተግበር አቅም ሁሌም ጨዋታ ላይ ኤክስፒሪየንስም እድሜም 20 ጊዜ መብላትም 40 ጊዜ ማሸነፍም ዋጋ የለውም። ዕለታዊ ብቃት ላይ ግን በአሰልጣኙ ስትራቴጂ ያንን ቡድን መብላት ከተቻለ አንድ ቡድን ያሸንፋል። ከኤክስፒሪየንስ በላይ ኤክስፒሪየንስ ጠቃሚ ሊሆን ይችላል። ነገር ግን ፒኤስጂ ስለ ኤክስፒሪየንስ ያለን አመለካከት በአንዴ ነው የተሳሳተ እንዲሆን ፕሩፍ ያደረገው። አመጣጡ የሚያስደንቅ ነው። አስቶን ቪላን፣ ማንቸስተር ሲቲን፣ ሊቨርፑልን፣ አርሴናልን እነዚህን ትላልቅ ክለቦች ገንድሶ ሲመጣ አንድ ስለ ኤክስፒሪየንስ የተነሳ ነገር የለም። ነገር ግን የሉዊስ ኤንሪኬ ታክቲክ እያንዳንዱን ቡድን ለማሸነፍ በቂ ነበር። ስለዚህ በኤክስፒሪየንስ ካየን ባየር ሙኒክ ልንል እንችላለን። ነገር ግን ለትልቅ ጨዋታ ደግሞ ብቁ ሆኖ በመቅረብ ያን ያለ ኤክስፒሪየንስ ሻምፒየንስ ሊግን በ5ቱ ትላልቅ ሊጎች ውስጥ አሳምኖ በዚህም ወቅት የዓለማችን ምርጡ ቡድን የሆነው ፒኤስጂን በክለብ ወርልድ ካፕ ቼልሲ ካሸነፈ ስለ ኤክስፒሪየንስ አናነሳ። ቼልሲ ዕለታዊ
በደንብ ፍሌክሲብል እና አዳፕት ሆኖ ቀርቦ አንድን ትልቅ ክለብ ማሸነፍ የሚችል ምርጥ አይደንቲቲ አለው። ስለዚህ የጨዋታ ይጠበቃል በብዙ አንግል እና ቼልሲ እንደ ባየር ሙኒክ ግምት አለማግኘቱ በደንብ ጫናውን ቀንሶ እዚህ ጨዋታ ላይ ሪላክስ አድርገው ሊጫወቱ ይችላሉ። ይሄ ለቼልሲ ትልቅ አድቫንቴጅ ነው። በነገራችን ላይ አንድ ቡድን ጫና ካልበረታበት አንድን ታክቲክ ለመተግበር አይቸገርም እና በዚህ ረገድ የሁለቱ ክለቦች ስታንዳርድ ልዩነት በኤክስፒሪየንስ ከመለያየት ይልቅ ዕለታዊ የታክቲክ አቅምን የትኛው አሁን ኢነርጂን ከተመለከትን ቼልሲ የተሻለ ኢነርጂ አለው ከባየር ሙኒክ፣ ግን አብሮ ቆይቶ ደግሞ አዳፕት በማድረግ በደንብ በመግባባት ደግሞ ባየር ሙኒክ ከቼልሲ ይሻላል። ምክንያቱም ቼልሲ አዲስ ቡድን። እነዚህ ሁለት ጉዳዮች ሜዳ ውስጥ ባለው የጨዋታ ብልጫ ላይ ምናልባት ተጽዕኖ ሊያሳድር ይችላል። ቼልሲ በየትኛው መመዘኛ ግን ወደዚህ ጨዋታ ሲመጣ ካለው ኤክስፒሪየንስ ይልቅ የጨዋታ ፕላኑን የመተግበር አቅሙ ይዞ የሚቀርብበት መንገድ ወሳኝነት አለ። ነገር ግን እኔ በዚህ ጨዋታ ይቅርታ ጨዋታውን ይወስናሉ ብዬ ከማምናቸው ፖዚሽኖች መካከል አሁን የእግር ኳሱ ቤተሰብ የቼልሲን የፊት መስመር የባየር ሙኒክን የፊት መስመር ነጥሎ ሊያወጡ ይችላሉ ስታንዳርዱ። ምክንያቱም ሉዊስ ዲያዝ፣ ሃሪ ኬን፣ ሚካኤል ኦሊሴ የተጠናቀቀው የውድድር ዓመት የቼልሲ ደጋፊዎች ያበዱበት በጣም የተበሳጩበት ዝውውር ማለት ነው። እናስታውሳለን በግሉ ከቼልሲ ጋር ተስማምቶ ቼልሲና ፓላስ ድርድር እያደረጉ መጨረሻ ላይ እንግዲህ ሙኒክ አሳምኖ ተጫዋቹም ከቼልሲ ጠልፎ ነው የቼልሲ ንብረት እንደሚሆን ነበር የሚጠበቀው። ግን ዝውውሩ ተጠልፎ ነው ባየር ሙኒክ የፈረመውና ዛሬ በተቃራኒው ቼልሲን ይገጥማል። ይሄ ፈረንሳዊ የክንፍ ተጫዋች ሲታይ ኳሊቲው አስደናቂ ነው። ኬንን ከፊት የያዘ ቡድን ዲያዝና ኦሊሴን በክንፍ ያጣመረ ከነሱ ጀርባ ደግሞ ሰርጆ ጊናብሪን ሲይዝ የዚህ ቡድን አታኪንግ ሰርድ በጣም ሊያስፈራ ይችላል። ግን ቼልሲ በየትኛው መመዘኛ ነው ከዚህ ጥራት ጋር የማይተናነስ እኮ ኳሊቲ ቼልሲም ይዞ ነው የሚቀርበው። ግን ስለ እነዚህ ኳሊቲዎች አይደለም አሁን እኔ በግሌ ይሄን ጨዋታ ሊወስን ይችላል ብዬ ማስበው የቼልሲ አማካይ ስፍራና የባየር ሙኒክ አማካይ ስፍራ በዚህ ጨዋታ የሚወስዱት ብልጫ እዚህ ጨዋታ ላይ ከፍተኛ የጨዋታው ልዩነት ይፈጥራል። ለአጥቂውም ቅንጅት ግብም ለማስቆጠር የሁለቱ አማካዮች ናቸው ወሳኝነት ያለው። ግን አንድ ስታንዳርድ፣ አንድ ኳሊቲ፣ አንድ በዚህ ጨዋታ የእግር ኳሱ ቤተሰብ ከመዝናኛነት ከድጋፍ በጨዋታው ከሚኖረው ትኩረት አንጻር ደግሞ አንድ ነገር ልጠቁማቸው። የባየር ሙኒክን አማካይ አሌክሳንደር ፓቭሎቪችን ተመልከቱ። ይሄ ወጣት የ19 ዓመት አማካይ ዛሬ እንግዲህ በቋሚነት ከጆሹዋ ኪሚች ጋር የሚጣመረው ይህን ተጫዋች ተመልከቱ። ምናልባት ኤንዞ ማሬስካና ሞሲ ካሴዶ ይህን ተጫዋች በበቂ ሁኔታ መቆጣጠር ከቻሉ ቼልሲ ጨዋታውን ያሸንፋል። ይሄን በድፍረት መናገር ይቻላል። ይህን ተጫዋች ግን መቆጣጠር ከተቻለ አንድ ጉዳይ ላስታውሳችሁ። ባየር ሙኒክ በሪያል ማድሪድ ተሸንፎ ከዚህ ውድድር ውጭ ሲሆን በርናባዩ ላይ ያ የተሻረው የመጨረሻ ደቂቃ የባየር ሙኒክ ግብ የመጨረሻ ደቂቃ ደግሞ የሆሴሉ ሁለት ተአምራዊ ግቦች ማድሪድን ወደ ፍጻሜ አድርሰው ቦሩሲያ ዶርትመንድን ባሸነፉበት ጨዋታ ከረፍት በፊት ባየር ሙኒክ በርናባዩ ስቴዲየም ላይ አንድ ተጫዋች 60 ፓስ ሞክሮ 60ም የተሳካለት የለም። በዩኤፋ ቻምፒየንስ ሊግ ታሪክ አንድ አሌክሳንደር ፓቭሎቪች ነው 60 ኳስ አቴምፕት ታደረገ በአንድ 45 ደቂቃ 60ም ተሳካ። ልክ ቶማስ ቱኸል ወደ ባክስሪ እና የአልፌንሶ ዴቪስ ግብ እንደገባ በቃ አማካዩን ታይት አደርጋለሁ ብሎ ይሄን ተጫዋች ነቀለ። 2 ግብ ነው የተቆጠረበት። ከዛም በኋላ ትልቅ ስህተት ብሎ ራሱ ያመነው እና ከቢልድ ጋር ቆይታ ሲያደርግ ሙኒክን ከተሰናበተ በኋላ በዛ ጨዋታ ትልቁ ስህተት ያሉ ፓቭሎቪችን መቀየሬ ነው። ይህን አማካይ ግን ቼልሲ መቆጣጠር የሚችል ከሆነ ለመቆጣጠር የሚከብድም አማካይ ስለሆነ እይታው፣ እንቅስቃሴው ከኳስ ጋር ያለ ኳስም ፖዚሽኖቹ አይታወቁም ማለት ኳሶችን ድሮፕ የሚያደርግበት የሚለቅበት ታይሚንግ ለተጋጣሚ ፍጹም የማይመች
እና በአንድ ወቅት የምንመለከተው የዛቪ አሎንሶ ጌም የማንበብ ኳሊቲ፣ የቡስኬት የ6 ቁጥር ሚና በጥምረት የያዘ ከባድ እይታ ያለው የ6 ቁጥር ተጫዋች ነው። እንደ ሌሎች እንደ ፕሪሚየር ሊግ የ6 ቁጥር ካራክተር የምንጠቅሰው አይነት አማካይ አይደለም። ይሄ በረጅም ርቀት ለየት ይላል። አግሬሲቭ፣ ይሄ ታክል ባትሎችን የሚያበዛ ፋይት የሚያደርግ የ6 ቁጥር ተጫዋች ቴክኒካል አቢሊቲው ነው ከባድ እና ከጆሹዋ ሺርሚሽ ጋር የሚጣመሩ እነዚህን አማካይ ስፍራ ቼልሲ በደንብ መቆጣጠር የሚችል ከሆነ እና የማይዘናጋ ከሆነና የዚህን ተጫዋች ፓስ ሊጉ ላይ እንደሚያሳየው የሞሲ ካይሴዶ በቂ ኢንተርሰፕሽኖች የሚኖሩ ከሆነ ቼልሲ በሃይ ተርኖቨር ሙኒክ ላይ ማስቆጠር አይከብደው ወይም ሙኒክ ማሸነፍ። ምክንያቱም ኔቶና ስቲቫው በበቂ ሁኔታ የሙኒክን ፉልባክ ስታስኒችንና ላይማርን መፈተናቸው አይቀርም። ግን ቪንሴንት ኮምፓኒ አንድ ከባድ ስትራቴጂ ዘንድሮ ጀምሯል። ጆናታንና ኦፖሚካኖ የመጨረሻ ተከላካዮች ናቸው እና የባየር ሙኒክ አጫወት 2-7-1 ይሄ በጣም አማካዩን ለመብለጥ የሚቸግር አይነት ቡድን እና ስታስኒችም ላይማርም በተፈጥሯዊ አጫወታቸው አማካይ ናቸው። ሁለቱም 6 ቁጥር ተጫዋች ናቸው። ፖዚሽናቸውን ቀይሮ ነው ሁለቱም ፉልባክ ያደረገው እና እነዚህ ሁለት ፉልባኮች በማጥቃት እንቅስቃሴ ኢንቨርትድ ፉልባክ የሆኑና ወደ 2-2-4-1 ፎርሜሽን ይቀይራሉ። ያኔ ሙኒክን ለመቆጣጠር ይከብዳል። 4-1-1 ይቀይራሉ። ጊናብሪ በሃሪኬን ጀርባ። በዚህ አጫወት ደግሞ ሃሪኬን ገና በውድድር ዓመቱ 11 ግብ በሁሉም ውድድር አስቆጥሯል። ከ11ዱ 4ቱን አሲስት ያደረገው ጊናብሪ ነው። 3ቱን አሲስት ያደረገው ኦሊሴ ነው። 2ቱን አሲስት ያደረገው ኪርሚሽ ነው። በቀጥታ ምንድነው የሚያሳየን? ዳይሬክት አታኩ የባየር ሙኒክ በጣም የሚያስፈራ። እዚህ ላይ ደግሞ ሉዊስ ዲያዝን ጨምረዋል። ስለዚህ ባላንስ ኦፍ ዘ ጌምን ቼልሲ እንዳምነው ልክ የመጀመሪያ ዙር አካባቢ የነበረው አይነት ጥሩ ጥንቃቄ ከመልሶ ማጥቃት ጋር ይዞ የሚቀርብ ከሆነ የነዚህ የነ አሌክሳንደር ፓቭሎቪችን ላይን ብሬኪንግ ፓስ የሚቆጣጠር ከሆነ እነዛን ፔኔትሬሽኖች ኤሪያዎች የሚዘፍን ከሆነ ልክ እንደ ፔዥው ጨዋታ አንድን ኤሪያ ታርጌት አድርጎ በተቀናጀ ፍሉዲቲ የሚያጠቃም ከሆነ ይሄ ለቼልሲ ሌላ አድቫንቴጅ ነው። ግን አማካይ መብለጥ ለቼልሲ ያለምንም ጥርጥር ይህን ጨዋታ ለማሸነፍ ትልቅ ኃላፊነት ነው። የሚቻል ከሆነ ይሄ ከጥያቄ ውስጥ ያለ ይቻላል አይቻልም አብረን በጋራ ነው የምንመለከተው። ግን ይሄን አማካይ ማስቆም በየትኛው እኔ ብዙ ጨዋታዎችን አይቻለሁ። በግሌም አሁን ላይ ካሉ በ5ቱ ትላልቅ ሊግም በ10ቱም ትላልቅ ሊግ በየትኛውም ሊግ ሊሆን ይችላል። ለእኔ የ6 ቁጥር አማካይ እንደ አሌክሳንደር ፓቭሎቪች የለም በዚህ ወቅት በዚህን ሰዓት በዓለማችን እግር ኳስ ላይ ለእኔ ነው ያልኩት። ይሄ የግል ሀሳቤ። የትኛውም ተጫዋች ምናልባት ከረጅም ጊዜ በኋላ ከቶኒ ክሩስ በፖዚሽኑ ላይ ከሚጫወቱ ሌሎች ተጫዋቾች በኋላ ያየነው ምርጡ አማካይ ነው እና ይህን አማካይ በደንብ መቆጣጠር የሚቻል ከሆነ ቼልሲ ይህን ጨዋታ መቀየር የሚከብዱ አይመስልም። በአጠቃላይ የዛሬው የምሽቱ ፉክክር የሁለቱ ክለቦች ስታንዳርድ ፍጹም ማራኪ እንቅስቃሴ እንደምናይ ይጠበቃል። ኮል ፓልመር የዚህ ጨዋታ ልዩነት መፍጠር ትልቅ ኃላፊነት ይዞ ፔድሮ ኔቶን፣ ጆዋው ፔድሮን፣ ስቲቫውን በበቂ ሁኔታ ኳስን የማድረስ በመልሶ ማጥቃት ሁለት ፍጥነታቸው ደከም ያለ ሴንተር ባኮችን ጆዋው ፔድሮ ሆልዳፕ አድርጎ የማስጨነቅ በዛ በኩል ደግሞ ቶሲና አደርባዮና ቻላባ ሃሪኬንን የመቆጣጠር ትልቅ ኃላፊነት ይዘው ነው ዛሬ የሚገቡት። ምሽት 4 ሰዓት ከሌሎች ጨዋታ ጋር እንግዲህ ይህንንም ጨዋታ ተመልክተን ነገ በንጋት ፕሮግራማችን ደግሞ ድህረ ጨዋታ ግምገማ ይዘንላችሁ እንመጣለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ ደግሞ በሱፐር ቻት፣ ሱፐር ስቲከር፣ ሱፐር ታንክስ ድጋፍ አድርጉ። ከእናንተ ጋር በእንዲህ መልኩ ቆይታ አደረግን። ሰላም ቆዩ።